በጌታ የተወደዳችሁ ቅዱሳን ወንድሞቼና እህቶቼ የአባቴ ብሩካን አባቶቼና እናቶቼ እግዚአብሔር ምሕረትና ቸርነቱን አብዝቶልን ከእናንተ ጋር በእንደዚህ አይነት መልክ እንድንገናኝ ስለረዳን የተባረከውን ተስፋችንን ጌታችን ኢየሱስ ክርስቶስን እያመሰገንን መልካም ጊዜ እንደሚሆንልን እንመኛለን። የመኖራችን የመንቀሳቀሳችን ምክንያት ጌታችን ኢየሱስ ክርስቶስ ሞቶ ስለተነሳ ተነስቶ በአብ ቀኝ ስላለ ከኛ ጋር በመንፈሱ ስለሚገኝ ነው የምናመሰግነው የምናከብረው። የክርስቶስ ኢየሱስ በረከት በክርስቶስ ኢየሱስ በኩል ለቤተ ክርስቲያን ዛሬ ስለተሰጠና በዛ ምክንያት ነው ዛሬ ከእናንተ ጋር የጀመርኩት መልእክት ይኖረኛል። ቃሉ የሚገኘው በሁለተኛ ጢሞቴዎስ ምዕራፍ 3 ከቁጥር 1 እስከ 5 ድረስ ያለውን ነው። ነገር ግን በመጨረሻው ቀን የሚያስጨንቅ ዘመን እንደሚመጣ ይህንን ወቅ ሰዎች ራሳቸውን የሚወዱ ይሆናሉ፣ ገንዘብን የሚወዱ፣ ትምክህተኞች፣ ትዕቢተኞች፣ ተሳዳቢዎች፣ ለወላጆቻቸው የማይታዘዙ፣ የማያመሰግኑ፣ ቅድስና የሌላቸው፣ ፍቅር የሌላቸው፣ እርቅን የማይሰሙ፣ ሐሜተኞች፣ ራሳቸውን የማይገዙ፣ ጨካኞች፣ መልካም የሆነውን የማይወዱ፣ ከዳተኞች፣ ችኩሎች፣ በትዕቢት የተነፉ፣ ከእግዚአብሔር ይልቅ ተድላን የሚወዱ ይሆናሉ። የአምልኮ መልክ አላቸው፣ ኃይሉን ግን ክደዋል። ከነዚህ ደግሞ ራቅ ይልና አይ ቲንክ ከ6 እስከ 9 ያለውን ባነበው ኦኬ፣ ግን እስከ 5 ያለውን ነው የምናየው። ወደ ቤቶች ሸልከው እየገቡ ኃጢአታቸው የተከመረባቸው በልዩ ልዩ ምኞት የሚወሰዱትን ሁልጊዜም እየተማሩ እውነትን ወደ ማወቅ ሊደርሱ ከቶ የማይችሉትን ሞኞችን ሴቶችን የሚማርኩ ከነዚህ ዘንድ ናቸውና። ያኔስና ያንበሬስ ሙሴን እንደተቃወሙት እንዲሁ እነዚህ ደግሞ አእምሮአቸው የጠፋባቸው ስለ እምነትም የተጣሉ ሰዎች ሆነው እውነትን ይቃወማሉ። ዳሩ ግን የእነዚያ ሞኝነት ደግሞ ግልጥ እንደሆነ ሞኝነታቸው ለሁሉ ይገለጣል፣ ከፊት ይልቅ አይቀናቸውም የሚል ነው። ሁለተኛ ጢሞቴዎስ ምዕራፍ 3 ከቁጥር 1 እስከ 5 ያለውን ነው የምናየው። እንጸልይ። አባታችን ሆይ እናመሰግናለን፣ እናከብርሃለን፣ ክብርና ምስጋናን ሁሉ እንሰጣለን። ዛሬ ይህች ቀን ጌታ እግዚአብሔር ሆይ አንደበቴን የምትከፍትበት ክብርህን የምትገልጽበት ወንድሞችና እህቶች ጌታ እግዚአብሔር አባት ሆይ በቅን ልብ ለሚሰሙ ሁሉ መንፈስ ቅዱስ የሚያስተምርበት ቀን ስለሆነ እናከብርሃለን። የትንሣኤው ኃይል፣ የመንፈስ ቅዱስ ኃይል፣ የቃሉ መገለጥ እግዚአብሔር አባት ሆይ በክርስቶስ ኢየሱስ በተሰጠን ጸጋ በዛ በቆምንበት እግዚአብሔር ሆይ ስለሚበራ እግዚአብሔር አባታችን ሆይ እናከብርሃለን፣ እናመሰግናለን፣ እንወድሃለን። መንፈስ ቅዱስ ሆይ አንተ ተናገር። ክብርና ምስጋናን ሁሉ ለአንተ እሰጣለሁ። ጌታ ስሙ ብሩክ ይሁን። የእግዚአብሔር ስም የተባረከ ይሁን። እንግዲህ ለምንድን ነው ይህንን ጥቅስ እንደው ከሌሎች ወስደህ ይህንን ሁለተኛ ጢሞቴዎስ ምዕራፍ 3 ከቁጥር 1 እስከ 5 ያለውን ለመካፈል ያሰብከው ልትሉኝ ስለምትችሉ አንዳንድ ሐሳቦችን እዚህ ቦታ ላይ ብገልጽ ብትፈቅዱልኝ ደስ ይለኛል። ጌታ የተባረከና የተመሰገነ ይሁን። ይሄ በመጀመሪያ የቤት ጥናት አለን ለረጅም ዓመታት፣ ምናልባት ከ15 ዓመት በላይ ይሆነኛል፣ ከዛ በላይ እንደው ላለማጋነን ብዬ ነው። ግን በዛ የቤት ጥናት ውስጥ ሁለተኛ ጢሞቴዎስ ምዕራፍ 3ን እያጠናን ነው። ከዚህ በፊት ትዝ ይላችሁ እንደሆነ ሁለተኛ ጢሞቴዎስ ምዕራፍ 1 እና 2ን ከባይብል ስተዲ ሳጠና አብሬ ደግሞ ከዚሁ አካባቢ ለወንድሞች ባካፍል የሚል ምክንያት ነው። ይሄ ነው የመጀመሪያው። ግን ይህ ትምህርት በጣም የምፈራው ትምህርት ነው። አንዳንድ ትምህርቶች መቼም መከራ ሆኖብን ወደኛ ይመጣሉ እና ለምን እንደሚመጡ አላውቅም። እኔ ብዙ ጊዜ ማስተማር የምፈልገውና የምወደው ማስተማር የምፈልገውና በጣም አድርጌ የምወደው ልቤን ደስ የሚለው በይበልጥ በክርስቶስ ኢየሱስ ያሉት ስጦታዎች፣ በረከቶች በሚለው ዙሪያ ላይ ማካፈል ወዳለሁ። ስጦታዬም ነው። እግዚአብሔር ገና በልጅነት ሕይወቴ የተናገረኝ ክርስቶስ ኢየሱስ ጽድቃችሁ ነው፣ ክርስቶስ ኢየሱስ ቅድስናችሁ ነው፣ ክርስቶስ ኢየሱስ ቤዛነታችሁ ነው፣ ክርስቶስ ኢየሱስ ጥበባችሁ ነው የሚለው የሚመካ በእግዚአብሔር ይመካ። አንደኛ ቆሮንቶስ ምዕራፍ 1 ቁጥር 27 እስከ 30 ድረስ ያሉትን በጣም የኔ ኮር
ብዬ የምወስደው ነው። በክርስቶስ ማን መሆናችን የወንጌል ብልጽግና መንፈሳዊ ብልጽግና በመንፈሳዊ ሰውነታችን መጎልመስ ይሄ ደግሞ ህብረተሰባዊ ለውጥን የሚያመጣ ቤተክርስቲያንን ብቻ ሳይሆን ሁሉን ለውጥ የሚያመጣ እንደሆነ የሚናገር ነው። ደግነቱ እግዚአብሔር ይመስገን። እንዲሁ በዚሁ አጋጣሚ እነዚህን ያመለከቱ በቅበተ እምነት ዙሪያ ላይ 4 መጽሐፍቶች ለብዙ ዓመት በቃ የምጮህበት የማለቅስበት ጥሬም ስለሆነ ያው እንግዲህ ምስክርነቴን ሰምታችኋል። በስደት ሀገር እግዚአብሔር የተናገረኝ እነዛን ማቅረብ ነው የምፈልገው። እርግጥ ነው በሮሜ መጽሐፍ ላይ መግቢያው ላይ አይ ቲንክ ወደ 80-90 ገጽ የሚሆን በዛ ላይ ክርስቶስ ጽድቃችን ነው የሚለውን አቅርብ ያለው። በዕብራውያን መጽሐፍ ደግሞ ከ150 ገጽ በላይ ኢንትሮዳክሽኑ ላይ ክርስቶስ ቅድስናችን ነው የሚለውን አንስተናል። ግን ከዛ ያለፈ እነዚህ መጽሐፍቶች በክርስቶስ ኢየሱስ ያገኘናቸው ድሎች ለቤተ ክርስቲያን ብቻ ሳይሆን ለትውልድ፣ ለሀገር፣ ለፖለቲካው፣ ለኢኮኖሚው፣ ለሁሉም ምን ያህል እንደሚጠቅም የሚያሳዩ መሰረታዊ ትምህርቶች ናቸው። ውስጤን የሚያዘልል እና በጣም ጌታን የማመሰግንበት ነው። እንደነዚህ አይነት መልእክቶች ደግሞ ሲመጡ ያው ደስ ይላል። እግዚአብሔር ይመስገን። የምፈራው ነው ከበድ ያለ መልእክት ስላለው የመጨረሻው ዘመን ላይ የሚያስጨንቅ ዘመን እንደሚመጣ ይህንን ወቅ ስለሚል እና ባለቤቴ ዮዲት መቼም ሁሌ በጣም መወዳት እግዚአብሔር ያለህን በሙሉ ምንም ነገር ሳትጨምር ሳትቀንስ አቅርብ አለችኝና ዛሬ ትሄዳለች። ስትሄድ ያንኑ ቃል ነገረችኝና ይህን ነገር ላካፍል አላካፍል እንደው ብዙ ጉዳዮችን አንስተን ብዙ ስለተወያየን አፈባን በተለያየ መንገድ እንደው ጠንካራ ነገሮች ያቀርባል ስለሚባል አንዳንድ ጊዜ ትንሽ ቆጠብ ለማለት ፈልጋለሁ። ግን መንፈስ ቅዱስን ማሳዘን አይኖርብህም አለችኝ። አንድ መልእክት ደግሞ ሲሰማ እንዳጋጣሚ አንድ አገልጋይ ቅባቱን እንዴት ሉዝ እንዳደረገ እና ሲናገር ነበር። ወይ ብዙ ነገሮች በዚህ ምክንያት አንደኛው ነው። ሁለተኛው ዛሬ አዲስ ኪዳን ቤተክርስቲያን ዴንቨር በምትገኘው ቄስ ዶክተር ጣመ ደስታ በሚያገለግልበት በሚመራው ቤተክርስቲያን ቁጭ ብዬ ስሰማ ያካፈለው ቃል አንዷን ክፍል ነው። ሁለተኛ ጢሞቴዎስ ምዕራፍ 3ን የምታመሰግኑ ሁኑ እና በመጨረሻው ዘመን የማያመሰግኑ አሉ ይል ነበርና ዛሬ ልዩ ፕሮግራም ነበር። የእህታችን እጅጋየሁ ጥሩነህ የፕሮፌሰር ጥሩነህ እህት ነች። እግዚአብሔር ስለፈወሳት ልዩ ፕሮግራም እዛ ነበርና እዛ መገኘት ተጋብዤ ስለነበረ እዛም ሄጃለሁ እና እዛው እንግዲህ በተማርኩት መሰረት እዛው ማመስገን ጀመርኩ። እግዚአብሔርን አመሰግና በመሰረቱ ከባለቤቴ ጋር ወደ ቸርች እየሄድኩ እያለ ስለ አዲስ ኪዳን ቤተክርስቲያን ስለ ቄስ ጣመ እዛ ስላለው በይበልጥ ክርስቲያን ግርማ ሌሎችን ወንድሞች እዛ ያሉትን እግዚአብሔርን ስለዚህ ቤተክርስቲያን እኮ የምናመሰግንበት ብዙ ነገር አለ። አፈባ በጣም ተባርኳል። ቢሮ ሰጥቶን አንድ ጊዜ ፕሮግራሞች እናደርግ ነበረ። መድረክም ሰጥቶን ለፈንድሬዝ እንድንናገር አድርጎ ነበር። ከዛ ባሻገር ያው እንግዲህ ቄስ ጣመ መጋቢ ጣመ ከጥንት ቆይቷል። ረጅም ዓመታት በፊት አንዲት እህት ነች ያው ለሚኒስትሪው ገንዘብ ሰጠችና አገር ቤት ሄጄ ነበር እና አገር ቤት ብዙዎቻችሁ ታውቃላችሁ አገለግል ነበረ። ጎረቤቶች በአንዳንድ ምክንያት ያ ህጋዊ አይደለም ብለው ከሰውን ነበርና ቄስ ጣመ በእኛ አገልግሎት ዙሪያ ሄዶ እዛ ክርስቲያን ግርማም ሌሎችም አብረው ቆመው ለወንጌል ስራ ምንም 10 ሳንቲም ሳና ለራሴ ሳላረግ ለወንጌል ስራ እንደተሰራን ተናገሩ። እግዚአብሔር ስም የተባረከ ይሁን እና ቄስ ጣመን በጣም ወደዋለሁ አከብረዋለሁ። በዚህ አጋጣሚ ሰው በምድር ላይ ያለ በህይወት ያለ ማመስገን ማክበር አባቶችን አገልጋዮችን መቀበል በጣም ጥሩ ነው እና ብዙ የተደረገልን ነገሮች አሉ በኔ በኩል በራሴ እና ከዛ በኋላ ወንድሜ ሸጋውን አገኘሁትና ሸጋው የቴሰላም ባለቤት ነው፣ ዘመድ ነን። ምናሴን ትልቁ ልጃችንን አቅፎ ስደት ሀገር እዚህ ላይ ላቡ
እያንጠባጠበው ለጋጉ እያንጠባጠበው እያቀፈው በበዛ በበረሃ ያሳደገው ነው። አጎቱ ነው። ከሱ ጋር ደግሞ ቡና ሻይ ለመጠጣት ምሳ ጋበዘን እና ወጣን። ኤኒዌይ እና እንደው ስለማመስገን ስለ በረሃው የስደት ኑሮ እዚህ እግዚአብሔር እንዴት እንዳበቃን ብዙ ነገሮችን ማውራት እና መነጋገር ጀመርን። በእውነት እንደ ታላቅ ወንድም የሚወደኝ ስለሆነ እግዚአብሔርን ስለሱ አመሰግናለሁ። ጌታ የተባረከና የተመሰገነ ይሁን። በመጀመሪያ የመጨረሻው ዘመን የሚለው ቃል እንግዲህ በዚህ ምክንያት ነው ወደዚህ ሐሳብ የገባሁት። በእነዚህ ምክንያቶች ግልጹ ይሄ ነው እና ለማን ነው ይሄ መጽሐፍ የሚያመለክተው? እርግጥ ክርስቲያኖችን በሙሉ ያመለክታል። ከዛ አለፍ ብሎ ዓለማውያኖች ላይ የሚንጸባረቅ ነው። በጨለማው ዓለም የሚኖሩ ማለት ነው። የመጨረሻው ዘመን እና ብዙ ሰዎች መጨረሻውን ዘመን ያው ሲያስተምሩ ስለ ግብረ ሰዶም ስለተለያየ ጉዳዮች እና በቃ ነው በቃ ይሄ ዘመን ይሄ ነው ብለው ነው የሚወስዱት። መጽሐፍ ቅዱሳችን ግን ምንድነው የሚለው ማነጋገር እፈልጋለሁ። እንግዲህ የመጨረሻውን ዘመን ሐዋርያ ጳውሎስ ለጢሞቴዎስ ሲጽፍለት እንግዲህ የእረኛ መጽሐፍ ነው የሚባለውና ለመሪዎች ነው የጻፈው። ይሄ መጽሐፍ የተጻፈው ለመሪዎች ነው። የመጨረሻው ዘመን ብሎ ደግሞ ሊናገራችሁ የሚፈልገው ከቁጥር 2 ጀምሮ እስከ 5 ያሉትን ባህሪያቶች ወደፊት 2 ፕሮግራም ይኖረናል ሲናገር ለመሪዎች ናቸው። እነዚህ መሪዎች ናቸው በእንደዚህ አይነት ባህሪ ውስጥ የሚገኙ እና ሐዋርያ ጳውሎስ በጣም ከባድ ስጋት አለው። ሊደርሺፑ ላይ በጣም ከባድ ስጋት አለው። እርግጥ ለጢሞቴዎስ ይነግረዋል። አንተ ግን ይለዋል፣ አንተ ግን ትምህርቴን፣ ትዕግስቴን፣ ጽናቴን ተከታተል ይለዋል። ከዛ በፊት ደግሞ ታውቃላችሁ ማንም ታናሽነትህን አይናቀው ይለዋል። በጣም አስገራሚ ንግግሮች ነው የሚል። ከዛ ባሻገር ታናሽነትህን ብቻ አይደለም እግዚአብሔር የፍርሃትን መንፈስ አልሰጠህም፣ ራስን የመግዛት የፍቅር የኃይል መንፈስ ነው የተቀበልከው ብሎ ይነግረዋል። እና መሪዎች እንዴት መሆን እንዳለባቸው ከኔ የተማርከውን ሌሎች ሊያስተምሩ የሚችሉትን ሰዎች ስጥ። እስከ 3 ጄኔሬሽን ነው የሚናገረውና አስገራሚ የእግዚአብሔር ጊዜ እንዳለ እግዚአብሔር ሰዎችን ሁሉ ወደ ማዳን አምጥቷል፣ ሕይወትንና ዓለመጥፋትን ወደ ብርሃን አምጥቶታል ይላልና አስገራሚ የሆነ ስነ መለኮታዊ ትምህርት ነው እዛ ላይ የሚናገረው። ጆን ኦስተስ የሚባል የግሪክ ስኮላር አለና ይሄንን ሰዎች ራሳቸውን የሚወደው እንደዚህ ብሎ የሚናገሩትን ቃል እንደዚህ ብሎ ይናገራል። ሰዎች እነማን እንደሆኑ በዚሁ ላይ ትንታኔ በሚሰጥበት ጊዜ ወደ አማርኛ ቀይሬ ነው የምነግራችሁ። በዓለም ያሉ ድርጊቶች ብቻ አይደሉም፣ በቤተ ክርስቲያን ውስጥ ያሉ ግለሰቦች በይበልጥም የአምልኮ መልክ ያላቸው የጸጋውን ኃይል የካዱ መሪዎችን ያሳስባልና ያሳያል የሚል ነው። አይቪፒ ኮመንተሪን የጻፈ ድንቅ የሆነ እግዚአብሔር ሰው ነው። እግዚአብሔር ስም የተባረከ ነው። እንደምታውቁት WBC እኔ ዴንቨር ሰሚናሪ ይሄድኩ ብዙ መጽሐፍቶችን ገዛ ነበረ እና ኤኒዌይ ዊሊያም ዲሞንስ በጣም ድንቅ የሆነ የግሪክ ስኮላር ነው። በዚህ በጢሞቴዎስ መጽሐፍ ላይ እጅግ ታዋቂ መጽሐፍ የጻፈ ነውና እንደሚከተለው ይናገረዋል። ይህ የሚያመለክተው ይላል ሁለተኛ ጢሞቴዎስ ምዕራፍ 3 ነው። ይህ የሚያመለክተው በቤተ ክርስቲያን ውስጥ ያሉ መሪዎች አስተማሪዎች መሆናቸው ነው። በተከታታይ በዝርዝሩ ደግሞ የሚገልጸው በአጠቃላይ የሰው ኃጢአት ብቻ የሚገልጽ ሳይሆን መንፈሳዊ አመራር በአስቸጋሪ ጊዜ ውስጥ ብልሽነቱን የሚያስከትለውን አደጋ ይገልጻል ነው የሚለው። ግሩም ስኮላር ነው። እጅግ ግሩም የሆነ ልሂቅ ነው። እግዚአብሔር ስም የተባረከ ይሁን። እና እያለ ያለው ምንድን ነው? በእርግጥ ነው ይሄ የሰው ኃጢአትን ብቻ የሚገልጽ እንዳልሆነና መንፈሳዊ አመራር ላይ ያሉ በዚህ በአስቸጋሪና ክፉ በሆነበት ዘመን ላይ ብልሽነት ያለውን መሪነትን የሚሰሩትን ያመለክታል ነው የሚለው። 2 ሰዎችን ተናግሬ ወደ ዋናው ሐሳብ እገባለሁ። እንደዚሁ NICNT ይሄም ትዝ ይለኛል። The New International Commentary on New Testament ፊሊፕ ቶነር የሚባል የግሪክ ስኮላር ነው። እሱ በጣም ሞደው ነው። ድሮ ገና እዚህ ስመጣ
ዴንቨር ሴሚናሪ የሚባል ሐምደን አቬኒው በነበረበት ጊዜ ከዛ በኋላ ሳንታፌ በሚሄድበት ጊዜ እኔ አልተማርኩም፣ ግን ገንዘቤን የጨረስኩት በእነዚህ ድንቅ መጽሐፍቶች ናቸው። አውሽ ቪዲዮውን ክሊፕሱን ባሳያችሁ ሰውየው መጽሐፍ በጣም የጻፉት እነ ዘ ፒላር ኒው ቴስትመንት በጣም ድንቅ የሆኑ አስተማሪዎች ትንታኔ ኤክሴጀሲስ የሚሰጡ አስተማሪዎች ናቸውና ይሄም ሰውዬ ሲናገር ስለዚሁ ሐሳብ ዝርዝር ያነጣጠረው የክርስቲያን መሪነት ላይ ነው እና ክርስቲያን ሆነው መሪነን በሚሉ ላይ ይህ ሐሳብ ይገልጠዋል ጳውሎስ ብሎ ነው የሚናገረው። እንግዲህ ያው በጣም እንትንም ባይሆን ካሪዝማቲክ ባይሆን ጃን ማካርተርን ወደዋለሁ በጣም በመጽሐፍቶቼ ላይ በጣም ብዙ የሆኑ ሬፈረንሶችንም ከትቻለሁ። በጣም መሰረታዊ የሆነ አስተማሪ ነው እና ይህንን ቃል በሱ ኮሜንተሪ ላይም ሳየው መድረኩን የሞሉትን ሰባኪዎችን ብቻ አይደለም ነቢያቶችን ዘማሪዎችንም በአጠቃላይ የመናገር አገልግሎት የመስጠት አገልግሎት ይሄ የመንፈሳዊ አገልግሎት የሚያገለግሉትን በዛ አመራር ቦታ የተቀመጡትን ያሳያል ይላል። ጌታ የተባረከ ይሁን። ስለዚህ ሊደርሺፑ ላይ ዛሬ ባጠነጥል መንፈሳዊ ብቻ ሳይሆን ሊቃኖችም ያመኑት ነው። ችግሩ ምንድነው? ይሄ የጢሞቴዎስ መልእክት የእረኛ መልእክት ተብሎ ቀጥታ የሐሰት ትምህርት ለሚያስተምሩ ምሁራኖች ወይ ደግሞ ግብረ ገብነት የጎደላቸው እግዚአብሔርን መምሰል ማትረፊያ ለመሰላቸው ወይ ደግሞ መነገጃ ለመሰላቸው ሰዎች ተጠንቀቅና ከዛ ባሻገር ደግሞ ድንቅ የሆነውን የእግዚአብሔርን ክብር በመንፈስ ቅዱስ ተቀበለው አደራ እና እግዚአብሔር አንተን እንደ መልካም በጎ ወታደር አድርጎሃል እና ትራምፋንት ቸርች ሚሊታንት ቸርች ነች ይቺ የክርስቶስ አካል እና በዚህ በመጨረሻው ዘመን የምትደምቅ የምታበራ በውስጣዊ ሰውነቷ ግላ የእግዚአብሔርን ክብር የምትገልጥና ትውልድን መለወጥ የሚችል አቅም ተሸክማ የምትሄድ ነች እያለ ነው። ሁለቱን ነገሮች ነው የሚያሳየው። የመጨረሻው ዘመን የሚለው ቃል ቀንን የሚያመለክት ሳይሆን ኤራ ወይ ደግሞ የታሪክን ወቅት የሚያሳይ ነው እና ቀንና ቀናት ዓመታት ተጨምረው ተደምረው እግዚአብሔር የወሰነው ዘመናቶች አንድ ላይ ሆነው የሚያሳይ ቃል ነውና በኋለኛው ቀን መዝገብን አከማችታችኋል ይላቸዋል ያዕቆብ ላይ ሲናገር ሀብታሞችን ነው የሚነግራቸው እና በኋለኛው ቀን የመጨረሻው ዘመን የተባለው ላይ ነው የሚለውና በዚህ በመጨረሻው ዘመን የተሰወረ የጥበብና ዕውቀት መዝገብ እግዚአብሔር በክርስቶስ ኢየሱስ ለቤተክርስቲያን ሰጠ ነው የሚለውና አስገራሚ ነው። ይህ የመጨረሻ ቀን በውስጣዊ ሰውነታችን እለት በእለት እንድንታደስ የሚያደርግ ዘመን ነው። በዛ የዘመን እርከን ውስጥ ነው የምንመላለሰው። ይህ ዘመን እግዚአብሔር ክብሩን የሚገልጥበት ዘመን ነው። ጌታ የተባረከና የተመሰገነ ይሁን። የእግዚአብሔር ክብር ተገልጦ የምናይበት እግዚአብሔር በዘመናት ሁሉ ሊሰራ ያሰበውን የሚሰራበት ዘመን ነው። የእግዚአብሔር ስም የተባረከና የተመሰገነ ይሁን። እዚህ ቦታ ላይ እና ይህ የመጨረሻው ዘመን እግዚአብሔር የጎበኘን ዘመን ነው። የመጨረሻው ቀን እግዚአብሔር በመጨረሻው ይላል ዕብራውያን ምዕራፍ 1 ላይ ሲናገር ሁሉም በስልጣኑ ቃል እየደገፈ ኃጢአታችንን በደሙ ካነጻ በኋላ በግርማው ቀኝ ተቀመጠ። ታስበው ዘንድ የሰው ልጅ ምንድነው? ትጎበኘው ዘንድ የሰው ልጅ ምንድነው ብሎ ነው የሚናገረው። ይህ የመጨረሻው ቀን ለዕብራውያን ኢናጉሬት ሪበኑን ክርስቶስ ኢየሱስ የቆረጠበት አያችሁ። ዘመናት ሁሉ በእጆቹ ላይ ያለ አምላክ ነው የምናመልከው። እንዲያው ከቁጥጥሩ ውጭ የሆነ አምላክ እንዳልሆነና ሁሉም በስልጣኑ ቃል ደግፎ ይዞ ኃጢአታችንን በደሙ ካነጻ በኋላ በሰማያት በግርማው ቀኝ ተቀመጠ። የእግዚአብሔር ስም የተመሰገነ ይሁንና ኢየሱስ ክርስቶስ የከፈተው በር ነው። ሮሜ ምዕራፍ 5 ላይ ያን ተመሳሳይ ቃል ነው የሚናገረው። ክርስቶስ ኢየሱስ ሞቶ ተነስቶ በአብ ቀኝ ተቀመጠ። በዚህ ምክንያት ነው የምናገለግለው ስንል ይህ የመጨረሻው ዘመን ለቤተ ክርስቲያን የተሰጠ የድል ዘመን የበረከት ዘመን ነው።
እንደምታውቁት ቆላስያስን ኤፌሶንን በመናጠናበት ጊዜ ተመሳሳይ ቃል ነው ሐዋርያው ጳውሎስ የሚናገረው። ክርስቶስ ኢየሱስ በአብ ቀኝ ተቀምጦ ያለው ያንኑ እሹ ነው የሚላቸው። እናንተ እኮ አሁን ያላችሁበት ዘመን እግዚአብሔር ክብሩን የሚገልጥበት ዘመን ነው። ስለዚህ ዕለት ነገ ሪቫይቫል ይሆናል ብለን ነገ ወዲያ የሆነ ኮንፈረንስ ይኖራል ብለን የምንሄድበት ወይ ደግሞ በዛም ብቻ ተጋግለን የምንቀመጥበት ሳይሆን እግዚአብሔር በውስጣዊ ሰውነታችን የምንጎለብስበትና ክርስቶስ ኢየሱስን ተሸክመን የጽድቁን መጎናጸፊያ የቅድስናውን መጎናጸፊያ የክርስቶስ ኢየሱስን አእምሮ የክርስቶስን መቤዠት ይዘን የምንሄድበት ዘመን ነው የሰጠን። እሱ ስልጣናትን ጌትነትን ገፎ ድል በማንሳት እያዞረ አሳያቸው ይላል። የዕዳን ጽሕፈት ሁሉ ደመሰሰው፣ በመስቀል ላይ ጠርቆ አስወግዶታል። ቤተ ክርስቲያን ሙሽሪት ነች፣ ሻይን የምታደርግ ነች። ለዚህ ነው ሐዋርያው ጳውሎስ ይህ ጸጋ ከዘመናት ዘመናት በፊት ለኔ ሰጠኝ ብሎ የሚናገር። ለኛ ተሰጠን መዳን በእምነት ሊሆንልን በጸጋው በኩል እግዚአብሔር ሕይወትንና አለመጥፋትን እነሆ አመጣ። ከክብር ወደ ክብር የምንሄድበት ዘመን ነው። ይህ የመጨረሻው ዘመን በክርስቶስ ኢየሱስ የተሰወርንበት፣ በዓለቱ ላይ የተቀመጥንበት፣ በስፍራችን ቆመን እግዚአብሔርን ልናከብርና ልናመሰግንበት የምንችልበት፣ ቃሉና መንፈሱ በሕይወታችን እንዲሰራ እግዚአብሔር ከእኛ ጋር በክርስቶስ ኢየሱስ ኪዳን የገባበት የሰጠኝን ክብር ሰጠዋቸው ያለበት ዘመን እንደሆነ መታወቅ አለበት። ስለዚህ ንጉሱን ለማስደሰት ለሽልማት ሳይሆን ንጉሱን ለማስደሰት የምንሮጥበት ዘመን ነው። ብዙ ጊዜ ሰዎች ሽልማት ለማግኘት ሩጥ ይላል። ጥሩ ነው አይደለም፣ እሱ አይደለም ሚስጥሩ ክርስቶስ ኢየሱስን ለማስደሰት ነው ይላል። ሽልማቱን ያው ራእይ መጽሐፍ ላይ ታይቷላችሁ። እኔ እዛ ላይ ብዙ አንገባም፣ ግን ሽልማቱን ያንን አክሊላቸውን እኮ ምን ይላሉ? ደፉትና በሱ እግር ስር አስቀመጡት ይላል። ሽልማት አይሰጥም እያልኩ አይደለም፣ ግን ከሽልማቱ በላይ ለሐዋርያው ጢሞቴዎስ ሲነግረው ለልጁ ጢሞቴዎስ ሲናገር ሐዋርያው ጳውሎስ የሚለውን ነገር አስተውለዋል ነው የሚለው ምዕራፍ 2 ላይ ያንን ሐሳብ ነው የሚናገረው። ግን በዚሁ ልክ ደግሞ የሚያስጨንቅ ዘመን አለ። በሱ ዘመን ሐዋርያ ጳውሎስ ተጨንቆ ነበረ። የሚያስጨንቅ ዘመን አጋጥሞት ነበር። የመጨረሻው ዘመን የጸጋ ስጦታ የሚገለጥበት የጽድቅ ስጦታ የሚገለጥበት ዘመን እንደሆነ መጀመሪያ እንድናውቅ ይገባናል። ሮሜ ምዕራፍ 5 ላይ ፋውንዴሽን ሐዋርያ ጳውሎስ ያስቀምጣል። በአንዱ ሰው በደል ምክንያት ኃጢአት ወደ ዓለም ሁሉ ገባ ካለ በኋላ በአንዱ ሰው በክርስቶስ ኢየሱስ ጽድቅ ስጦታና በክርስቶስ ኢየሱስ የጸጋ ስጦታ ብዛት በክርስቶስ ኢየሱስ ምክንያት ይለዋል። ከዛ በኋላ እነሆ ይህንን የሚቀበሉ በዚህ ምድር በሕይወት ይነግሳሉ ብሎ ይናገራል። በሕይወት ይነግሳሉ ብሎ ይናገራል። የእግዚአብሔር ስም የተባረከ ይሁን። ስለዚህ ሐዋርያ ጳውሎስ እንደዚህ ከሆነ ምንድነው እዚህ ቦታ ላይ ሁለተኛ ጢሞቴዎስ ላይ ተጨነኩ ብሎ የሚናገረው? ምንድነው የሚያስጨንቀው? ተጨንቄያለሁ ይላል። አንዳንድ ቦታ ላይ ደግሞ ስናጠና አትጨነቁ ይላል። ፊልጵስዩስ ምዕራፍ 4 ላይ ምንድነው የሚለው? እነሆ የሚያስጨንቃችሁን ሁሉ በእርሱ ላይ ጣሉ ነው የሚለው። እና ምን እያለ ነው እዚህ ቦታ ላይ መጨነቅ ብሎ የሚናገረው? ሰፊ ሐሳቦች አሉት። ግን አብሯቸው ከሚያገለግላቸው በኋላ ላይ ምዕራፍ 3 ቁጥር 7-8 ላይ ስንመጣ ሙሴን እንደተቃወሙት ብሎ የሚናገራቸው እነዛ ሁለት ሰዎችን ምልክት አድርጎ እሱም በአገልግሎቱ ላይ እነሆ አብረውት አጋር ሆነው ራእዩን እንዲሸከሙ የሚሄዱ መሪዎች የመሰለውን ሰዎች እነዚህ አይነት ሰዎች ያስጨንቁት ነበረ። እና ሊሰራ ይፈልጋል፣ ሊሮጥ ይፈልጋል፣ ሊዘጋጅ ይፈልጋል፣ ሊያዘጋጅ ይፈልጋል፣ ለሚቀጥለውና ለወዲያኛው ትውልድ ሊሰራ ይፈልጋል። ግን እንዳባ ጨጓሬ የሚኮሰኩሱ ሰዎች ያጋጥሙት ነበረ። ቫዮለንት የሆኑ ሄሬቲካል
ሄረሲ የሚለው ቃል ነው ምንድነው? የስልጣን ተዋረድ ነው የሚናገሩ ያ ቃል የግሪከኛውን ቃል በመናጠናበትና በስልጣን ተዋረድ ስም ብልሹ ስራ የሚሰሩ አመራሮችን የሚናገር ቃል ነው ያለው ያ ቃል። አመፀኛ ስልጣን የሚሰሩ በአመጽ የሚመላለሱ ባለስልጣናቶችን ይሄ ብዙ ሰዎችን ክርስቲያኖችን አሕዛብንም ቢጨምር ሐዋርያው ጳውሎስ በቀጥታ መጀመሪያ ይሄንን ነገር ነው ሊያሳየው የሚፈልገው እና ይሄ በጣም ከባድ ነገር ነው እና እንደነዚህ አይነት ሰዎች አብረውት ይሰራሉ፣ መሪዎች ናቸው። ወይም ደግሞ ይሰራሉ ባንልም መሪነን ብለው በየቦታው ውር የሚሉ ሰዎች ናቸው። አንዳንድ ጊዜም ሰዎች ይቀበሏቸዋል። ተመሳሳይ ልክ ጌታችን ኢየሱስ ክርስቶስ በሙሴ ወንበር የተቀመጡ የሕግ አዋቂዎችና ወግ አጥባቂ የሆኑ መሪዎች ያስጨንቁት ነበር። ኢየሱስ ተጨንቆ የነበረባቸው ጊዜ ነበረ እና እነዚህ ሰዎች ይለዋል ራሳቸው ስተው ሌሎችን ያስታሉ። ምን እያለ መሰላችሁ? መሪዎች እንደ እግዚአብሔር ፈቃድ በእግዚአብሔር ጸጋ ላይ ቆመው የክርስቶስ ኢየሱስን ክብር የክርስቶስ ኢየሱስን በረከት የማይቀበሉ አገልጋዮች፣ የጸጋ ተቀናቃኝ የሆኑ አገልጋዮች በእነሱ ዙሪያ የሚኖሩ የሚሰበሰቡ በሙሉ ችግር ያለባቸው ሰዎች ናቸው። የአገሬ ሰው የአሳ ግማቱ ወደ ጭንቅላቱ አካባቢ ነው ይላል እና መሪዎች ሲያበላሹ ማለቱ ነው። እና ቤተክርስቲያን በእንደዚህ አይነት ቀውስ ውስጥ በምትገባበት ጊዜ ሊደርሺፑ ብልሹ ሲሆን ያን ጊዜ ትውልድ፣ ፖለቲካው፣ ኢኮኖሚው፣ ሁሉም ነገር ሌሎችም ጉዳዮች የተበላሹ ይሆናል። ይሄ ይኸውላችሁ ከታሪክ ራሱ የምናጠናው ብዙ ነገሮች አሉ። ስለዚህ ጌታችን ኢየሱስ ክርስቶስ ስም አለ ሞተሃል ይለዋልና ብዙ ጊዜ እንደዚህ የሚያጠቃን የወንጌል አማኞች አገልግሎት ውስጥ ያሉ ሁሉንም አይደለም፣ ቅድም ተናግሬያለሁ። ሁለት አይነት ትራንፋንት ቸርች አለች፣ የተባረከች ቸርች አለች፣ በድል የምትሄዳለች፣ ሁሉ ጊዜ በክርስቶስ ነው ጸጋና ጉልበት የምትበረታ ቤተክርስቲያን አለች፣ ኃጢአትን የምትቃወም ቤተክርስቲያን አለች። ቤተክርስቲያን ስለ ሕንጻውን አይደለም እየተነጋገር ህዝብ ስብስቡን ነው የምንነጋገረው። ምክንያቱም ከአንድ ቦታ አንድ ቦታ ሊሄድ ይችላል ሰው። ስለዚህ ያንን የምታክል እንዳለች ሁሉ በዚህኛው በኩል ደግሞ የጸጋውን አስጀብሮ የማይቀበሉ በክርስቶስ ማን መሆናችንን የማይቀበሉ ትምህርት የሚጠሉ ማንበብ፣ መጸለይ፣ የእግዚአብሔርን ቃል ማንሰላሰል የእግዚአብሔርን የሆነውን የቅዱሳን ርስት ክብር ባለጠግነት የማይቀበሉና የማይፈልጉ ቤተክርስቲያናትና አመራሮች እንዳሉ በዚህ ቦታ ላይ ልናውቅ ይገባናል። እና ስም አለህ ግን ሞተሃል ነው የሚለው እና ይሄ ነው ቤተክርስቲያን ርስት ወደ ሰጠው ወደ ቃሉ ስትጠጋ ቃሉ ወንድሞቼና እህቶች አይታሰርም። ቃሉ እያሸነፈ ይመጣል፣ ትውልድን ይለውጣል ቀስ እያለ። ምን ማለት ነው? ቃሉ የሰውን ነፍስ፣ የሰውን መንፈስ፣ የሰውን ስጋ፣ የሰውን ማህበራዊ ሁኔታ በሙሉ የመቀየር አቅም አለው። የእግዚአብሔር ስም የተባረከ ይሁን። ማህበረሰባዊ ህብረተሰባዊ ጨለማችንን በሙሉ ሊያበራ የሚችል የእግዚአብሔር ቃል አለ። የጥበብና የእውቀት መዝገብ ይለዋል። ይሄንን ምስጢር ነው ይለዋል ሐዋርያ ጳውሎስ። ይሄንን የምትቀበል ቤተክርስቲያን አለች። ይሄንን ደግሞ የምትንቅ ህግ አጥባቂ፣ ከጸጋ የወጣ እምነትን የማትቀበል በክርስቶስ ኢየሱስ የተደረገውን ሞትና ትንሣኤ መሰረት ያላደረገች መሪዎችና አገልጋዮች ደግሞ ያሉባት የሚያስጨንቅ ዘመን ብሎ የጠራቸው በዛው የጸጋው ዘመን ውስጥ የሚገኝ እነሆ እንቅስቃሴ ነው። የእግዚአብሔር ስም የተባረከ ይሁን። የክርስቶስ የክብሩ ዕውቀት ብርሃን ለሕዝቡ ሁሉ የሚያበራው የክርስቶስ ኢየሱስ ብርሃን የማይቀበሉ እና የክርስቶስን ጸጋ የጸጋውን ትምህርት አስምሩበት። ክርስቶስን ተምራችኋል ይላል ኤፌሶን ላይ።
ዛሬ ቤተክርስቲያን ትምህርት የሚባለው ነገር ያንገሸገሻት ይመስላል። እኔ አይደለሁም፣ በጣም ትልልቅ ስኮላሮች ከጻፉት መጽሐፍቶች በብዙ ልገልጽላችሁ እችላለሁ። የኛ ጉዳይ አይደለም። በአጠቃላይ ስናየው ብዙን በምናይበት ጊዜ በክርስቶስ ኢየሱስ ማን መሆናችን የተረሳ ብዙ መንፈሳዊ የሆኑ የሚመስሉ ጉዳይ ነገር ግን ያልሆኑ ጉዳዮች ቤተክርስቲያንን እያጠለቀለቋት ይገኛሉ። የመጨረሻው ዘመን ለኔና ለናንተ ከዛ በኋላ ሰዎች መጥተው ይሄ ዘመኑ ክፉ ሆነ ብለው ይናገራሉ። አንድ ቀን ትዝ ይለኛል ኢትዮጵያ ውስጥ የአፈባን አገልግሎት በምናስተዋውቅበት ጊዜ ዶክተር ሳምሶን እስጢፋኖስ ሲያስተምር ነበርና ሰኞ ቀን ነው ትዝ ይለኛል። የፈረንጆቻችን ነው ስሙ ጠፋኝ። እዛ ነው ያደረግነው የነበረ ስለ ሚኒስትሪያችን እየተነጋገርንና የመጨረሻ ቀን ሰዎች ብለው ቤተክርስቲያናት ምክንያት ይሰጣሉ። መጋደሉ፣ ደም መፋሰሱ፣ መጋጨቱ፣ በቤተክርስቲያን መካከል ያለው ቀውሱ፣ እነዚህ ነገሮች በሙሉ በመናይበት ጊዜ አፍሪካ ላይ ነው ብዙዎቹን የምናየው። አሁን እንደው አንዳንድ ቦታዎች ላይ አውሮፓ ላይ ታየ እንጂ ብዙዎቹ አውሮፓን ሀገራት ለበርካታ ዓመታት ለ70 ለ80 ዓመታት የሰላም አየር ነው እየቀመሱ ያሉት። እና እነሱ ታዲያ ይህንን የመጨረሻ ዘመን ነው ብለው እንዴት ይመለከቱታል? እንዴት ብለን እናስባለን ብሎ ሲናገር አሰብንና ለአውሮፓውያን ለአሜሪካውያን የተለየ ወንጌል የለም። አያችሁ ማቴዎስ ምዕራፍ 24 ላይ ስናጠና እንደው ያንን ነው ብዙ ሰዎች የሚያነሱት። በመጨረሻው ዘመን እንደዚህ ይሆናል፣ ህዝብ በህዝብ ላይ፣ መንግስት በመንግስት ላይ ምናምን ይጣላል፣ ይጨቃጨቃል፣ ብዙ ደም መፋሰስ አለ፣ ብዙ ቀውሶች አሉ። በቃ ብዙ ነገሮች ነው የሚናገረው። እና እነዚህ በሰው ሰራሽ የሆኑ ችግሮች በአጠቃላይ በምናጠናበት ጊዜ ቤተክርስቲያን በተሰጣት ጸጋና ስልጣን በምትቆምበት ጊዜ የእምነት ነፃነት አግኝታ በምታገለግልበት ጊዜ ለክርስቶስ ኢየሱስ ጸጋ ራሷን አስገዝታ በምትቀመጥበት ጊዜ ብዙ ስራዎችን በቤተክርስቲያን ብቻ ሳይሆን በማህበረሰባዊ ጉዳዮች ላይ ህብረተሰባዊ በሆኑ ጉዳዮች ላይ መፍትሄ ሰጥታለች። ለምሳሌ ወደ አውሮፓና ወደ አሜሪካ ስንመጣ የሰራተኞች ደንብ የሚባለው የወጣው ከመጽሐፍ ቅዱስ ነው። የጥቁርና የነጭ ጉዳይ፣ ስለ ፍትህ፣ የተለያዩ ጉዳዮች፣ ፖሊሲዎች፣ ህግጋቶች፣ ስርዓቶች የወጡት ከመጽሐፍ ቅዱስ ነው። ይህንን ያወጡ የቤተክርስቲያን ልሂቃኖች ናቸው፣ መንፈሳዊያን ናቸው። ባይዘወይ ተቋማት አልነበሩ። በጣም ጥቂት እምነት ያመኑ ግለሰቦች ነበሩ። እነዛ ግለሰቦች ሞቢላይዝ አደረጉ፣ ወደ ትውልዱ ገባ፣ ኢግናይት አደረገ። ከዛ በኋላ ወጣ። ጉዳዩ ይሄ ነው እና ከዛ በኋላ ተቋማዊ የሆነ መልክ ይዘው መስራት ጀመሩ። እንደ ሉተር የመሳሰሉ ሰዎች ሲጀምሩ በራሳቸውን የጀመሩት። ከዛ በኋላ ነው ጉዳዩ ከፍ እያለ የመጣው እና ሐዋርያ ጳውሎስ በተለያየ መንገድ ይህንን ይናገራል። ቤተክርስቲያን መንቃት ይኖርባታል። የኢትዮጵያ ቤተክርስቲያን በዲያስፖራ ያለው በአሜሪካም ያለው ቅዱሳንን ነው የምናገረው፣ ማንንም አይደለም የምናገረው። ብቻ ይሄ የክርስቶስ ኢየሱስ የጸጋው ዘመን በተባለው ላይ በትውልዳችን ላይ ለውጥ ለማምጣት የእግዚአብሔር ቃልና መንፈሱን ይዘን መስራት ይገባናል። ግን ሐዋርያ ጳውሎስ የተጨነቀባቸው አገልጋዮችና መሪዎች ቤተክርስቲያናት እንዳሉ ሊታሰብ ይገባል። ትውልደ ኢትዮጵያውያን በጣም ብዙ ልንሰራባቸው የሚገቡ ጉዳዮች እንዳሉ በዚሁ ላይ መናገር ፈልጋለሁ። እና እንግዲህ ዲያስፖራውንም በአጠቃላይ ስንመለከት በተለያዩ መንፈሳዊ ጉዳዮች ላይ እንዴት ነው እያደረግን ያለ ነው፣ እንዴት ነው እየሰራን ያለ ነው ብለን መጠየቅ ይኖርብናል። እና ይህ የጸጋው ወንጌል ሕይወትንና አለመጥፋትን ወደ ብርሃን ያወጣ ወንጌል እንደሆነ አውቀን ልንሰራ ይገባናል። አለበለዚያ ምንድን ነው የሚሆነው መሰላችሁ? በፋር ኢስት አካባቢ ያሉ እምነቶች አሉ፣ ስም መጥቀስ ስለማልፈልግ ነውና እንደነዚህ አይነት እምነቶች ውስጥ
የሚደረጉ መንፈሳዊ እንቅስቃሴ የሚመስሉ ጉዳዮች አሉ። ሁሉ ነገር ጸጥ ነው፣ ሁሉ ነገር ዝም ነው። ክርስቲያኖች ስፒሪቹዋል ሞንክ መሆን የለብንም። የሆነ ገዳም ውስጥ ተቀምጠ ምንም በቃ ሳንሰራ ቁጭ ብለን እንደዛ አይነት ነገሮች ማሳለፍ የለብንም። ይቅርታ አድርጉልኝ። ብዙ ሰዎች በኦርቶዶክስ እምነት ወደ ገዳም ይገባሉ በጥሩ ሞቲቭ፣ በጤናማ ሞቲቭ እንደው ቅድስና በተረዱትና ባወቁበት መንገድ ይገባሉና ያንን ለመንካት አይደለም እዚህ ቦታ ላይ ያለውት። በዛ አይነት መንገድ እንዳይተረጎም ከዚሁ ለመናገር ነው። ቤተክርስቲያን የምትመሰረተው የምታድገው በዲያስፖራው ቤተክርስቲያን ብዙ ጊዜ ያየሁት አይ ቲንክ ኢትዮጵያ ውስጥም የማየው ብዙ ሽቅድድሞች አሉ። የመሬት ጉዳይ፣ የህንፃ ጉዳይ፣ ኮንፈረንስ የማድረግ ጉዳይ፣ የሪቫይቫል በዛ ጉዳይ አታድግም። በመሰረቱ በዚህ በሰሜን አሜሪካ ረጅም ዓመታት ቆይቻለሁ ላለፉት 36 ዓመት እና የቤተክርስቲያኖች እድገት በምናይበት ጊዜ ድሮ በቃ በጣም ይሮጥ ነበረ። እነዚህ ጉዳዮች አሁን ያነሳዋቸው ብዙ መደጋገም ስለማልፈልግ ጥሩ ናቸው፣ በጣም ጥሩ ናቸው። እንደዚህ ለብሰን እንደዚህ ካሜራ ላይ ተቀምጠን በጥሩ ወንበር ተቀምጦ ማገልገል ደስ ይላል። እኔ ብዙ ጊዜ እንደዚህ ነው የማገለግለው። ግን ዋናው እሱ አይደለም፣ ውስጣዊ ሰውነት ነው። ውስጣዊ ሰውነታችን በክርስቶስ ኢየሱስ ተሞልቷል ወይ? የክርስቶስን የክብሩን ዕውቀት ብርሃን በልተናል ወይ የሚለው ጉዳይ በጣም ያሳስበኛል። እና የሩቁን አልመን ነው ወይ እየሰራን ያለ ነው? ችግሮቻችንን ለመፍታት ነው ወይ እየሮጥን ያለ ነው? በጣም በርካታ ፓናል ዲስከሽኖች አድርገናልና ያለን የቤተክርስቲያናት እንቅስቃሴ አጠቃላይ ስናየው በጣም አንድ አገልጋይ እኛው ሚዲያ ላይ ስለተናገረ ነው እንደ አራፋ ይመስላል አለ። ሳሙና አራፋ ሲያኖር ነው አለና በጣም ትዝ አለኝ። ያው ትዝ አለኝ። ጌታ የተባረከ የተመሰገነ ይሁንና ይሄ የሆነበት ጊዜ ምንድነው? ቤተክርስቲያን በትምህርት ነው የምታድገው። የሰዎች የአስተሳሰብ ክህሎት የሚለወጠው የሰዎች የክርስቲያኖች ማለት በእኔና በእናንተ ያለ ስብስብ የሚያድገው በክርስቶስ ኢየሱስ የተገኘውን ጸጋ በመማር ነው። ምክንያቱም ሐዋርያ ጳውሎስ ቀጥታ ግልጽ በሆነ ክርስቶስን ተምራችኋል ነው የሚላቸው እና ክርስቶስ ኢየሱስ አሁን ብዙዎቹን ብንጠይቀው ጽድቃችን ነው ማለት ምንድን ነው? እስቲ በዕለተ ሕይወት ምንድን ነው ብለን ብንጠይቅ ከዝሙት መራቅ፣ ከዚህም እንዲህ ማለት ከመቅጠፍ ከምናምን ብሎ ነው የሚናገሩት። ግን ይህ አይደለም፣ ከዛ በላይ ነው። ቅድስና ብሎ ሐዋርያ ጳውሎስ የሚናገረው ከዛ በላይ ክርስቶስ ቅድስናችን ነው ስንል በጣም ብዙ የሆነ በአዲስ ኪዳን መሰረታዊ የሆነ እግዚአብሔር ይህንን ጥበብ ለሐዋርያ ጳውሎስ ለአዲስ ኪዳን አገልጋዮች የገለጠበት ነው። በጣም ድንቅ የሆነ ነው። አውሮፓውያኖች ይሄንን ለቤተ ክርስቲያን ተጠቅመውታል፣ ዘርዝረው ለኢኮኖሚው ተጠቅመውታል። ሄጄ ነው ካሜራውን ሌላ ቦታ ወስጄ ነበርና ለማንሳት ኤኒዌይ እና ቤተ ክርስቲያን እስከ ዛሬ ድረስ በእውነት የክርስቶስን የክብር ዕውቀት ብርሃን ለማስተማር ለመግለጥ ምን ያህል ሮጣለች የሚለው ያው ሁላችን ማየት የሚገባን ነገር ነው። በዛሬ ጊዜ ሰዎች መጽሐፍትን ማንበብ የእግዚአብሔርን ቃል የሚያስተምሩትን ትንታኔዎችን የማጥናት የማዘጋጀት እኔ በዚሁ ሐሳብ እንደው ስለ ራሴ መጽሐፍ ለመናገር ወይ ደግሞ ስለ ያሉት ቅዱሳን ወንድሞቼና እህቶቼ መጽሐፍ ለመናገር ፕሮሞሽን ለመስራት አይደለም የመጣሁት። ግን ምን ያህል ነው ህዝባችን በእውነት በዚህ ጉዳይ ላይ እየተማረ እያስተማር ነው ያለ ነው? እና እርግጥ ነው የመጨረሻው ዘመን እነዛ ጉዳዮች ከቁጥር 2 እስከ 5 ያለው የሚቀጥለው ጊዜ ላይ እናየዋለን። እርግጥ ነው እነዛ ነገሮች ተከስተዋል። ግን ህዝቡን መረን ያደረገው
ወይም ደግሞ ህዝቡ እንደዚህ በቃ ገለባ ሆኖ እንዲሄድ ያደረገው ጉዳይ ምንድን ነው ብለን በምናጠናበት ጊዜ መሪዎች ናቸው። መሪዎች ምን ያህል ነው ትምህርቶችን መሰረታዊ የሆኑ ትምህርቶችን ሰዎች እንዲያስተምሩ ፕላትፎርማቸውን የከፈቱ? ምን ያህል ነው መጽሐፍቶች እንዲሸጡ፣ እንዲገዙ፣ ጥናቶች እንዲደረጉ፣ ትምህርቶች፣ ውይይቶች እንዲደረጉ፣ ፓናል ዲስከሽኖች እንዲደረጉ ምን ያህል ነው የሰሩት? ይቅርታ አድርጉልኝ፣ አሁን የመጨረሻ የደረስኩበትን ደረጃ ልንገራችሁ። ሐዋርያ ጳውሎስ በጣም ተጨንቆ ነበረ። የሚያስጨንቅ ዘመን ብሎ ይናገራል። እና አሁን የደረስኩበት ጉዳይ እንደ አገልግሎትም ቤተ ክርስቲያን ጋር አብሮ መስራትን መሰረታዊ ቢሆንም ካለበት ውስብስብና ከተዘፈቀበት ነገር ላይ አብሮ መጠላለፍን ግን አልፈቅድም። በዛ ጉዳይ አልፈልቅም። የበለጠ እንዲያውም ገለልተኛ ሆኖ ማገልገልና በአጋርነት የማገልገል የሚለው ጉዳይ ላይ በጣም ተነሳስተናል። ለምን ይሄ ቢባል ህልም አለን፣ የተለምነው ነገር አለ፣ እግዚአብሔር በውስጣችን ያስቀመጠው አለ። ትውልድ ይለወጣል፣ ወጣቶች ይለወጣሉ፣ የሚቀጥለው ትውልድ እንኳን ይለወጣል ብለን እናምናለን። ስለዚህ የእግዚአብሔር ቃል ለቤተ ክርስቲያን፣ የእግዚአብሔር ቃል ለፖለቲካው፣ እግዚአብሔር ቃል ለኢኮኖሚው፣ እግዚአብሔር ቃል በአጠቃላይ ለማህበረሰብ ለውጥ ያመጣልና በዚህ ምክንያት ለውጥ የሚያመጣውን ነገሮች ይዘን ለትውልዱ እንቀርባለን። ግዴላችሁም 12 ሰዎችን ካገለገልን ያ ኢግናይት አድርጎ ሊወጣ ይችላል። ጌታ የተባረከና የተመሰገነ ይሁን። የሚቀጥለው ሳምንት እንወያያለን። ሰዎች ሁለተኛው ይሄንን እወቅ የሚል ቃል ነው የሚናገረው። ያንን ልጨርስና ከዛ በኋላ ያለውን የሚቀጥለው ጊዜ እንነጋገራለን። ይሄንን እወቅ ግናስኬ የግሪከኛው ቃል ነው፣ እውነትን የማወቅ ነው። እና ይሄ ቃል ጌታችን ኢየሱስ ክርስቶስ ነው የላከውን አብን ያውቁ ዘንድ የሚለው ቃል ያለበት ነውና እና ጌታችን ኢየሱስ ክርስቶስ ሕግ አዋቂዎች ጋር በሚነጋገርበት ጊዜ አይ ቲንክ ዮሐንስ ወንጌል 5 ወይ 6 ዮሐንስ ወንጌል 5 ወይ 6 እና እስቲ ቆይኝ እንዳልሳሳት ብዬና ዮሐንስ ወንጌል ምዕራፍ 5 ከቁጥር 36 ጀምሮ ስታጠኑ አንድ ቃል ጣል ያደርግላችኋል። አይሁዶች የሚናገራቸው የእግዚአብሔርን ፍቅር የላችሁም፣ አብን አታውቁትም ይላቸዋል። እና ይሄ ማወቅ ማለት ሰዎች የሚቀጥለው 2 ፕሮግራሞች ላይ እንነጋገራለን። ከትዕቢት የተነሳ ማወቅ ወይ ደግሞ ከትምክህት የተነሳ ማወቅ ሳይሆን ክርስቶስ ኢየሱስን ጽድቃችን፣ ክርስቶስ ኢየሱስ ቅድስናችን፣ ክርስቶስ ኢየሱስ ቤዛነታችን ሆኖ በዚህ ዘመን በህይወት የምንኖርበት ክርስቶስን በመምሰል የምንገለጥበት የሚጨበጥ የሚዳሰስ በልምድ የሚገኝ ከህብረት ጋር አብሮ በኪዳን አብሮ ሆኖ በሚገኝ አይነት ዕውቀት ላይ ነው የተመሰረተው። ይህ አይነት ዕውቀት ነው ሐዋርያው ጳውሎስ ብዙ ጊዜ የሚናገረውና የነዚህ ሰዎች ነገር ከዛ ያለፈ ነውና ሐዋርያው ጳውሎስ አንተ ግን ይሄንን ወቅ አሉ ሰዎች እንደዚህ አይነት ሰዎች ለምንድን ነው ይሄንን ማወቅ የሚጠቅመን? በቃ እንዳንሰናከል ነው። በቃ የመጨረሻው ዋናው ቃል እንዳንሰናከል ነው። በቃ እንዳንሰናከል ተስፋ ቆርጠን እንዳንወጣ በቃ ይሄ ከመስመራችን እንዳንለቅ እወቅ። እንደዚህ አይነት ሰዎች አሉ፣ ካጠገብ ሊገኙ ይችላሉ። በቃ ወቃቸው። አንተ ግን ትምህርቴን፣ ትዕግስቴን፣ ጽናቴን ይህንን ተከታተል ነው የሚለው ሐዋርያ ጳውሎስ። እና ጳውሎስ ለሱ አእምሮን እንዲወቅሰው አይደለም የተናገረው ለጢሞቴዎስ። ለሱ ሲናገር አንተ ከእግዚአብሔር የተሰጠህን ከእናት ከቅድመ አያት የተሰጠህን ያንን ተከታተል ነው የሚለው። እንዲያውም ከክፉ ጎልማሳ ነገር አንተ ሽሽ፣ እንደዚህ ነገሮች አትቅረብበት። ግን እንደዚህ አይነት ሰዎች አሉ፣ እንደዚህ አይነት ሰዎች አሉ። ማንም ታናሽነትህን አይናቀው እያለ ይናገራል። የእግዚአብሔር ስም የተመሰገነ ይሁን። ይመጣል ነው ያለው። የሚያስጨንቅ ዘመን ይመጣል። ይህንን ደግሞ
ወቅ። ስለዚህ ምን እናድርግ? የኢትዮጵያን ጉዳይ ያነሳን፣ የቤተ ክርስቲያን ጉዳይ ያነሳን፣ ሁል ጊዜ ራሳችንን የምንመታ ራሳችንን በቃ ይሄ ነው ብለን እሁድና ሮብ ሐሙስ አምልከን የምንገባ ሳይሆን እግዚአብሔር ትውልድን ይለውጣል። እግዚአብሔር ሀገርን ይለውጣል። እግዚአብሔር ሕዝብን ይለውጣል። የእግዚአብሔር ቃል የተሰጠን እንደ ዝናሩ በወገባችሁ ላይ ታጠቁት ተብሎ የተቀመጠልን የእግዚአብሔርን ቃል ይዘን ከወጣን፣ በእግዚአብሔር ጸጋና ኃይል ችሎት በረከት ከወጣን በእርግጥ እግዚአብሔር ስራውን ይሰራል ወደሚለው እምነት እንድንመጣ ነው። በዛ ምክንያቶች በእነዚህ ሰዎች ምክንያቶች በቃ የእግዚአብሔር ቃል አይሰራም ብለን እንድንቀመጥ አይደለም። ተቋም ሊያበላሽ ይችላል። ቤተክርስቲያናት ሊያበላሹ ይችላሉ። እና በጣም ልናውቀው የሚገባ ነገር በቃ እንጽና። የእግዚአብሔርን ስራ ለማድረግ ውስጣችን ይነቃቃ። ክርስቶስ በውስጣችን እንዲገለጥ እንስራ። የእግዚአብሔርን ስራ እንስራ ስንል በእምነት ከወይኑ ግንድ ጋር እንጣበቅ ማለት ነው። ይሄ ህጋዊነት አይደለም የሚናገረው። ይሄ ወይም ደግሞ እንስራ በምንልበት ጊዜ ከስጋ የሚመጣ መጣጣር ወይም ደግሞ በሚቀጥሉት ሳምንታቶች እናያቸዋለን። አንዳንድ ሰዎች ራሳቸውን የሚወዱ በጣም ብዙ ሀሳቦች አሉ። ግን በተቻለ መጠን 2 ፕሮግራሞች ለማድረግ እሞክራለሁ ከስራ ጋር ስለማደርገው፣ ያው እንደምታውቀው ስለምሰራና አንዳንድ ደግሞ መንፈሳዊ ነገሮች ጊዜ ስለምሰጥበት በይበልጥ አሁን እነዚህ 7ቱ መጽሐፍቶች ላይ ጊዜ እየሰጠው ነኝ። ቤተክርስቲያንና መንግስት በሚለው በጣም አስደናቂ ግሩም መጽሐፎች ለክርስቶስ አካል ለቤተክርስቲያን እያለቀ ነው። ፋይናል ኤዲቲንጉን እያደረግን እየጨረስን ነው ያለ ነው እና ደስ ብሎኛል። በመሰረቱ ጌታን ከማመሰግነው ዋና ነገር በቃ በውስጤ የተቀመጡ ትልልቅ ሸክሞች የተባሉ ጉዳዮች እግዚአብሔር ሆይ በዚህ ፎል እንዲጨርሳቸው እንዲያልቅልኝ ይሄ 7 መጽሐፍ ፋይናል እንዲሆንልኝ ላለፉት 7 ዓመት ብዙ የደከምንበት ስራ ነው። በርካታ ሊቃኖች ገብተውበት የሰሩት ኤዲቶሪያል ስራውን ፉል ታይም 3 ዓመት ቁጭ ብሎ የሰሩ ሰዎች አሉ። ቀጥረናቸው ማለት ያው ፉል ታይም ገብተው የሚሰሩ በዚህ ጉዳይ ላይ ብቻ ዝም ብለን አይደለም እየሰራን ያለ ነው። ከ280 እስከ 300 መጽሐፍቶች አይተናል። ይሄ ስልም ወሬ አይደለም። በጣም ድንቅ የሆኑ ሀገራችን ላይ በጣም ትልልቅ ስራ የሰሩ ሰዎች ቁጭ ብለው ያዩት ያነበቡት የሰሩት ጉዳይ ነው እና በዚህ ጉዳይ ላይ አብረን እንድንሰራ በእውነት ጌታን እጠይቃለሁ። አፈባ ዘርፈ ብዙ ነው። እንደምታውቁት ተስፋ ያላት ሴት ምን ያህል እየሰራች እንደሆነ ታውቃላችሁ። ከእህታችን ሂሩት ጋር አገር ቤት ያሉ ፕሮፌሰር ዮሐንስ በርቅና በሰላም ምን ያህል እየሰራ እንደሆነ ታውቃላችሁ። ዶክተር ገዛሃይ፣ ፓስተር ፍስሐ የተለያዩ በጣም ሰፊ ጉዳዮችን ከዚህ ጋር አብሮ መጽሐፉን የሚመለከቱ ሊቃኖች ጋር እየተወያየን ያለሁት ምሁራኖች የመንግስት ባለስልጣን ሆኖ ክርስቲያን የሆኑ እንደዚሁ ደግሞ በንግዱ ዓለም ላይ ተጽዕኖ የሰጡ ኤንጂኦ የሚመሩ ሰዎች እንዲመለከቱ እንዲያዩት በርካታ ሰዎች አይተውት እንዲያልፍ ከዛ በኋላ ደግሞ ኮሌጁን የ3 ዓመቱን ኮሌጅ እስከ 4 ዓመት ኮሌጅ ለማድረስ እሱንም ካሪኩለሙን እየሰራን ያለ ነው። ፕሊስ ጸልዩልን፣ አብራችሁ ቆሙ። አንድ ነገር ግን ልነግረው የምፈልገው በዚህ አጋጣሚ እንደው ዝም ብለው ቁጭ ብለው ለሚተቹን፣ ለሚያሽሟጥጡ፣ ለሚያንጓጥጡ ሰዎች ያ ዘመን አልፏል። በጣም የለመንኩበት እባካችሁን እርዱን። እነዚህ መጽሐፍቶች መሰረታዊ የሆኑ መጽሐፍቶች ይውጡልን። ፋይናንስ ያስፈልገናል። እኔና ሚስቴ በብዙ ከልጆቼ ጋር ብዙ ዋጋ እንከፍላለን። ያልንበት ያ ዘመን እየተጠናቀቀ ነው። ቢያልቅ እንግዲህ ጌታ ቢፈቅድልን ወደ 40 መጽሐፍቶች ይሆናሉ ለኮሌጅ የሚሆኑ ለስልጠና ወደፊት ልናስተምርባቸው የሚችሉ ትምህርቶችን ያዘሉ በሁሉም አቅጣጫ ልሰራቸው ያሰብኩትን የገዛ ኑሯችንና ህይወታችንን ሰውተን በጌታ ጸጋ
የሆኑ ጉዳዮች ናቸው። ያ ዘመን አልፏል፣ ያለፈ ነው። በጣም አልፏል። በጣም አጭር ወራቶች ናቸው ለመናገር የምፈልገው። ከዛ በኋላ የመሮጡን የመሄዱን ጉዳይ እንሄዳለን። ምክንያቱም ታውቃላችሁ ስትጽፉ ቤት ቁጭ ትላላችሁ፣ ታወራላችሁ ከሊቃኖቹ ጋር ከኤዲተሮቹ ጋር። በሳምንት 4-5 ጊዜ ከሊቃኖቹ ጋር በስልክ አወራለሁ 2-3 hours ጀስት በትምህርቶቹ ዙሪያ ላለፉት 6-7 ዓመታት። እና ያ ሁሉ ላይፋችሁን ድሬን ያደርገዋል፣ ፋይናንሻሊ ድሬን ያደርገዋል። በዚህ ላይ የተለያዩ ችግሮች ያጋጥመናል፣ ፐርሰናል የሆኑ ጉዳዮቻችን ያጋጥሙናል። እና ያን ጊዜ ብዙ ጮህን አለቀስን። ግን የክርስቶስ ኢየሱስ የክብሩ ዕውቀት ብርሃን ዮዲት ቅድም ትለኝ ነበር። ዳዲ ነው የምትለኝ ብዙ ጊዜ፣ ናና ተስፋዬ ትለኛለች። ያው ብዙ ስም ነው የምትሰጠኝ። የዳዴም ተብሎ ትለኛል። የዳዴም ተብሎ እነዚህ የክብሩ ዕውቀት ብርሃን ያላቸው ትምህርቶች ይወጣሉ። አንተ አስተምር፣ አንተ ቀጥል ትለኛለች። እና እግዚአብሔርን እጅግ አድርጌ አመሰግናለሁ። ትባረኩበታላችሁ ብዬ አምናለሁ። ልመና አይደለም የምንለምነው፣ ይሰራል የእግዚአብሔር ቃል። ይሄ ዋጋ የምንከፍልበት የምንነቀፍበት በተለያየ መንገድ የምንጎሰምበት ጉዳዮች በግራና በቀኝ ለራሳችን በሰሜን አሜሪካ መኖር ስላቃተን አይደለም። ከማንም ያነሰ አይደለም። እጅና እግር ጤና ሰጥቶናል፣ ብሩህ አእምሮም ሰጥቶናል። የእግዚአብሔር ስም የተባረከ ይሁን። ይሁን እንጂ ትውልድ ይታየናል፣ ሀገር ይታየናል፣ ህዝብ ይታየናል፣ የሚለወጡ ሰዎች ይታየናል። እነዚህ መጽሐፍቱ በሰዎች እጅ ውስጥ መግባት አለባቸው። ቼንጅ ይፈጥራል። የእግዚአብሔር ስም የተባረከ ይሁን። መቼም ብዙ እንዳልናገር ጌታ ያክብራችሁ።